ቆሜ የምጠብቀው አንቺን እኮ ነው። ደግሞ ምን ቀረሽ? ላናግርሽ ፈልጌ ነው። ካንቺ ጋር ማወራው ነገር የለም። የእናትሽን አድራሻ ማን እንደሰጠኝ ማወቅ ፈልጊ? ምን? አየሽ፣ እኔን ጸጋን ሁል ጊዜ ማዳመጥ ትፈልጊያለሽ። አሁን በቃ ወሬ አታብዢ። ማን ነው የማሚን አድራሻ የሰጠሽ? ያው ማን ሊሆን ይችላል? እህትሽ ሄለናታ። ሄለን መቼም ቢሆን አታደርገውም። እሺ እውነት? አዎ አንቺ እኛን ማጣላት ስለምትፈልጊ ነው እንጂ እሷ ይሄን መቼም ቢሆን አታደርግም። በማስረጃ ባስደግፍልሽስ? ይሄንን ማድረግ እንደማትችይ እኮ አንቺም እኔም በደንብ ጠንቅቀን እናውቃለን አይደል? እንዴት ነው የማልችለው? መቼም ስልክሽ ፎርማት መሆኑን የረሳሽው አልመሰለኝም። እንዴ እና ቢሆንስ ምን ችግር አለው? ማለት ቆይ እኔ ጸጋ ፋይሎቼን አንድ ቦታ ብቻ ማስቀምጥ ቂል ነው እንደሚመስልሽ? ምን? እንደውም ይሄን ቮይስ ላሰማሽ። ይሄ መጨረሻ ስራሽ ነው። እርግጠኛ ነሽ? አዎ እርግጠኛ። እሺ እሺ፣ አሁን ስልኩን ስጪ። 0911 እና ምን ይጠበስ? ምንም። ግን አንድ ነገር ወቂ። ምንድን ነው? ከዚህ በኋላ አንቺም ሆነሽ ያጭቹቹ ጥጋባችሁን በልክ ብታደርጉ ይሻላችኋል። ያ ካልሆነ እመኚኝ አልታገሳችሁ። ምን ልታመጪ ነው? የሁላችሁንም ፋይል ቦታ ቦታ እንዲይዝ አድርጌ ፈጽሞ የማትወጡት አዘቅት ውስጥ ነው የምከታችሁ። ከዚህ በላይ አዘቅት? እውነቱን ልንገርሽ ቤዛ፣ አትወጩም። ገባሽ? በደንብ ገብቶኛል። በቃ አሁን ከሄሉ ጋር ቆንጆ ጊዜ እንድታሳልፉ እኔ ቤት ሳይሻል አይቀርም። መሄድ ትችያለሽ፣ ግን ደግሞ አንቺ እንደምትፈልጊው አይነት ጊዜ አይኖረንም። እንዲሁም ያቻትና መጣችልሽ። አይቻታለሁ። ልሄድ አስቤ ነበር፣ ግን እዚሁ ቆይቼ ፍቅራችሁን ባይሻለኛል። ትችያለሽ ሄሉዬ። ፍጠኝ እንጂ አንቺን አይደል እንደምጠብቀው? ማን? እኔ? አዎ አንቺን። ቶሎ ነኝ።